በኢትዮጵያ ገበያ ያለውን የወርቅ ዋጋ በተለይ ደግሞ በወርቅ ቤቶች ምን ይመስላል የሚለውን መረጃ ይዤላችሁ መጥቻለሁ። ዛሬ ታህሳስ 22 2018 ዓ.ም ወይም ደግሞ ዲሴምበር 31 2025 የዓመቱ የፈረንጆች የመጨረሻው ቀን ነው። ዛሬ በወርቅ ቤቶች ከምን ጊዜውም በላይ የወርቅ ዋጋ ከፍ ብሎ ነው ያለው። ምን ይመስላል የሚለውን የምንመለከት ይሆናል። እንዲሁም ደግሞ የጨመረበት ምክንያት ምንድነው? በተጨማሪም ደግሞ ስለ ወርቆቹ ካራቶች አጭር ማብራሪያንም በዛው ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ ወርቅና ወርቅ መሰል የሆኑ መረጃዎችን ለእናንተ ለወርቃማ ቤተሰቦቻችን የምናቀርብበት የዩቲዩብ ቻናላችን ነው። ቤተሰብ በመሆን አብሮነታችሁን ታሳዩን ዘንድ በትህትና እንጠይቃለን። ቀጥታ የወርቁን ዋጋ በካራት ከመንገራችን በፊት ስለ ወርቆቹ ካራቶች አጭር ማብራሪያ እንስጣችሁ። 24 ካራት ማለት 99.9 ንጹህ ወርቅ ማለት ነው። በጣም ለስላሳ በመሆኑ ለጌጣጌጥ ብዙ አይመከርም። ይልቁንም ለኢንቨስትመንት እንዲሁም ለማስቀመጥ በብሎክ ወይም በሳንቲም መልክ ይገዛል። 21 ካራት ደግሞ በኢትዮጵያና በመካከለኛው ምስራቅ ለጌጣጌጥ በጣም ተመራጭ ነው። 87.5 ንጹህ ወርቅ ሲሆን የተቀረው ሌሎች ማዕድናት የያዘ ነው። ጥንካሬ ውበትን አጣምሮ የያዘ ስለሆነ ከፍተኛ ተወዳጅነትና ከፍተኛ ተጠቃሚ ያለው የወርቅ ካራት አይነት ነው። 21 ካራት 18 ካራት ደግሞ 75%ቱ ንጹህ ወርቅ ነው። ከአልማዝ ወይም ደግሞ ከሌሎች የከበሩ ድንጋዮች ጋር ለሚሰሩ ጌጣጌጦች በጣም ተመራጭ ነው። አንድ ላይ በማድረግ ማለት ነው። ምክንያቱም ጠንካራ ስለሆነ ድንጋዮቹን አጥብቆ ይይዛል ማለት ነው። ይሄ የወርቅ ዋጋ ጨምሯል የምንለው እውነትም ጨምሮ ነው ያለው። ከትላንትና ወዲያ እንደውም በጥሬው በነገርኳችሁ መረጃ መሰረት ከሰኞ ቀን ይልቅ ማክሰኞ የተወሰነ ቀንሶ ነበረ። ዛሬም በጥሬው በስንት እየተሸጠ እንደሆነ በኋላ አካባቢ ቪዲዮ እሰራላችኋለሁ። እስከዛ ግን በተለያዩ ዓለም አቀፍ በሆኑ ተጽዕኖን በሚያሳድሩ ምክንያቶች እንግዲህ ውጭ ላይ በሚሸጡ የወርቅ ዋጋዎች ላይ ከፍተኛ የሆነ ጭማሪ መጥቷል ማለት ነው። ምክንያቱ ምንድን ነው? ዋጋው ላይ ተጽዕኖ ሊያሳድር የሚችሉ ነገሮች ምንድን ናቸው የሚለውን አስመለከታችሁና ቀጥታ ውጭ ላይ እነዚህ ካራቶች በስንት እየተሸጡ እንደሆነ እነግራችኋለሁ። ዋጋው ላይ የወርቅ ዋጋ ላይ ተጽዕኖ የሚያሳድሩ ሶስት ነገሮች ልንገራችሁ። የመጀመሪያው የዓለም አቀፍ ገበያ ነው። የዓለም አቀፍ የወርቅ ገበያ ወይም ደግሞ ጎልድ ስፖት ፕራይስ ማለት ነው። በዶላር እና በዶላር ላይ ብቻ የተመሰረተ ነው። ዶላር ሲጨምር ይጨምራል፣ ዶላር ሲቀንስ ደግሞ በቀጥታ ይቀንሳል ማለት ነው። ይሄ ቀጥተኛ የሆነ ተጽዕኖ አለው። ሌላው እንዲሁ ከዓለም አቀፍ ገበያው በተጓዳኝ የዶላር ምንዛሪ ነው። በኢትዮጵያ እንደምታውቁት ከሆነ የውጭ ምንዛሪ ለውጥ በመኖሩ የወርቅ ዋጋም ከምንዛሬው ጋር አብሮ ይዋዥቃል ማለት ነው። ሌላው ሌበር ኮስት ወይም ደግሞ የአሰራር ዋጋ የሚባለው ሲሆን ከላይ የተጠቀሱትን የዶላር ምንዛሪ እና የዓለም አቀፍ ገበያንም ወርቁን ብቻ የሚመለከቱት ነገር ግን የተሰሩ ጌጣጌጦችን በምንገዛበት ሰዓት ላይ ዲዛይኑ ውስብስብነቱ ከግራም ግራም ይለያያል። በተጨማሪም ደግሞ የእጅ ክፍያ የሚባለው ሲታከልበት ማለት ነው የአሰራር ዋጋ ወይም ሌበር ኮስት የሚባለው የዲዛይን ዋጋ ነው። ምናልባት ከ3000 እስከ 4000 ድረስ በግራም ልትጠየቁ ትችላላችሁ። ከ2000 እስከ 3000 እንደ ግራሙ እንደ ዲዛይኑ ውስብስብነት ማለት ነው። አንድ ማሳሰቢያ የምነግራችሁ ነገር ወርቅ ለመሸጥ ስትፈልጉ ነጋዴዎች የሚገዙበት ዋጋ ከላይ ከተጠቀሰው ወይም ደግሞ ከታች ከምነግራችሁ የሽያጭ ዋጋ ዝቅ ሊል እንደሚችል ግምት ውስጥ ማስገባት አለባችሁ ማለት ነው። ለአብነት ያህል 21 ካራቱን እነሱ የሚሸጡት በ25000 ቢሆን እናንተን የሚገዙት ደግሞ በ20000 እና በ19000 በ21000 ሊሆን ይችላል ማለት ነው። ይህን ያህል ልዩነት
አለው ማለት ነው። አሁን ቀጥታ ወደ ወርቆቹ ዋጋ ነው የምንሄደው። የወርቆቹን ዋጋ ስንመለከት እንግዲህ ከ24 ካራት ንጹህ ወርቅ የተሰራ ማለት ነው ለሽያጭ በግራም የቀረበው ከ25500 እስከ 28500 ድረስ በግራም በወርቅ ቤቶች መሸጫ ባለው ዋጋ እየተሸጠ ነው። እስከ 25 ጀምሮ ማለት ነው። 24 ካራት ንጹህ ወርቅ የሚባለው ማለት ነው። በመቀጠል የምነግራችሁ ደግሞ የ21 ካራቱን ሲሆን 21 ካራቱ ደግሞ ከ24000 እስከ 26000 በመሸጥ ላይ ነው የሚገኘው። 18 ካራቱ ከ21000 እስከ 23500 ዛሬ ታህሳስ 22 ዓ.ም ላይ በተለያዩ የወርቅ መሸጫ መደብሮች ላይ ፍላክቹዌት ያደርጋል። ወርቆች መሸጫዎች ሁሉ ተመሳሳይ የሆነ ዋጋ ይይዛሉ ተብሎ አይጠበቅምም፣ ፍሪ ማርኬት ስለሆነ ማለት ነው። ነገር ግን በአማካይ የነገርኳችሁም ለዛ ነው። እናንተ ጥሩ መረጃን ከያዛችሁና ጥሩ መከራከርን ከቻላችሁ በጥሩ ዋጋ ይዛችሁ ወርቅ ገዝታችሁ ወይም ሸጣችሁ ልትመጡ ትችላላችሁ ማለት ነው። ነገር ግን በአማካይ ነው የነገርኳችሁ ማለት ነው። የ18 ካራቱ ከ21000 እስከ 23000 ብያችኋለሁ። የ21 ካራቱ ደግሞ ከ24000 ጀምሮ ማግኘት ይቻላል። እንግዲህ እንደ ቦታው፣ እንደ አካባቢው፣ እንደ ዲዛይኑ እንደሚያስከፍላችሁ የአከፋፈል ሁኔታ ቫሪ ሊያደርግባችሁ ይችላል ማለት ነው። ዛሬ እንግዲህ በፒያሳ እንዲሁም በሌሎች የወርቅ ቦታዎች የተለያዩ ዋጋ እንዳለ በመገንዘብ የበለጠ ግን በሀገር ውስጥ ላላችሁ ገዢዎች የሚመከረው በአካባቢያችሁ ቀረብ ወዳለ የወርቅ መሸጫ ቦታ በመሄድ ትክክለኛውን የወርቅ ዋጋ ከሻጮች በማግኘት በተጨማሪም ደግሞ 3 እና 4 የሆኑ ቦታዎችን በማነጻጸር ሸመታን እንድታካሂዱ እንመክራለን። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበረ። የወርቅ ዋጋ በጥሬ ውስጥ በስንት እየተሸጠ ነው የሚለውን ከሰዓታት በኋላ ይዘንላችሁ እንመጣለን። እስከዛው በያላችሁበት ሰላም